ብሩክ አለማየሁ አመለሸጋው መቀኛ ሸረኛን አንበረከከው ጀግንነት ድፍረት እውቀት የታደለው ትዕግስት ማስተዋል ከአምላክ የተቸረው ወንድነት ጀግንነት ወንድነት ክብር ነው ውሳኔው ቆራጥ ነው የበላይ በቤቱ ለልጆቹ አባት አዛኝ ነው ለሚስቱ የሳቅ ምንጭ ሆነው ተባአተ ሚስጥር ተባአት ቅኔ ነው የቅምጥሌ ባል እሱም ብሩኬ ነው። ሰላም ቤተሰብ እንዴት ዋላችሁ? እንዴት አደራችሁ? ደህና ናችሁ ወይ? ያው እንዴት ዋላችሁ የትናንቱ ነው። እንዴት አደራችሁ የዛሬው ነው። እና እንዴት ናችሁ? ኢድ እንዴት አለፋችሁት የኔ ወዶች? አውቃለሁ ቤተሰብ ጋር ሳኑ የምናሳልፋቸው በዓሎች ትንሽ ይደብራሉ። ትንሽም ሳይሆን በብዙ እኔ ልክ በዓል ሲደርስ ማለት ነው ነገ በዓል ሊሆን ዛሬ ምኑ ከምኑ እንደሚሆንብኝ አላውቅም። ምን አይነት ነገር እንደሚሰቃቀለኝ አላውቅም። እና ብቻ አልፋችሁታል። ዛሬም ያው አለ ግን የትናንቱ ከበድል ነበር እና ትናንትን የታችሁ ደግሞ ማለት ነው ዙረት ነበርኩኝ ከአያታቸው ቤት። ከዛ የኢትዮጵያ ልጆች ነበሩ ስብስብ ብለን ብታይ ደስ ሲል እና ያው ሙስሊም እህቶቻችንም ነበሩ። ትንሽ የሆነ ስሜታችሁ ይዘበራረቃል ታውቁታላችሁ አይደለም? እና ያው እንኳን አደረሳችሁ ብያችኋለሁ አይደል? እንኳን አለፋችሁ። ታው ደግሞ እንኳን አለፋችሁት አይባልም። እውነት ለመናገር ከአመት አንድ የሚመጣ በዓል ስለሆነ እንኳን አለፋችሁ ልላችሁ የፈለኩት ምንድነው ስሜቱን አውቀዋለሁ። በዓል ላይ ሲሆን ማርያምን እኔ ሳላለቅስ ያለፍኩበት ቀን የለምና ለዛ ነው። እሺ ነው ወዶች ደግሞ እናንተ ብርቱ ናችሁ፣ ጠንካራ ናችሁ። ነገ ሌላ ቀን ነው። እሺ እና ይዞን በርቱልኝ። ጨረቃዎች ደግሞ የኔ ፈገግታዎች፣ የኔ ልዩዎች፣ ሁሉንም አልፍባችሁ፣ ሁሉንም አይባችሁ ወዳችኋለሁ። በጣም ትለያላችሁ ሲጀመር እናንተ ማለት ነው። ያው ትናንት እኔ እዛ ነበርኩ። ከዛ መኪና ውስጥ ነው ላይቭ ላይ ያሉ ራሴ የነበርኩትና ብቻ በጣም ደስ የሚል ቀን ነበረ። በመጀመሪያ ሚፍታን በዚህ መልኩ ስላስደሰታችሁት፣ በዛ ላይ የእናንተ እኛ ዛሬ ቪዲዮ መስራቱ ቀርቶብን ግን ወንድማችን በዓሉ ስለሆነ እሱ ጋር ነው ማሳለፍ አለብን ብላችሁ እሱም በዚህ መልኩ ስላስደሰታችሁት እመቤቴ እንዴት ደስ እንዳለኝ ማለት ነው። ባይኔ የመጣው ሲጀመርና ትችላላችሁ። እመብራን ተጠብቃችሁ ከክፉ ነገር ተጠብቃችሁ። ሚፍታ እውነት ለመናገር ይገባዋል። ቤስት የሆነ ወንድም ነው። በቃ ምርጥ ሰው ነው። እግዚአብሔርን በቃ እንዴት ነው የሰው ልጅ ብዙ ሰዎች እኮ ያለው ለተወሰነ ጊዜ ይባላል። በቃ አፍላነት ታውቃላችሁ። አፍላ ይሆንና ከዛ ጓደኝነት፣ ወንድምነት ምናምን የሚባለው ነገር ጥንቅር ብሎ ይቀራል ማለት ነው። ይህ ነው እነሱ ጋር ደግሞ ያ ነገር አይደለም ሊቀር ለወደፊት ገና ትልቅ ደረጃ ደርሰው ማየት እንችላለን። ኦኬ እና በጣም ደስ ነው ያለኝ ማርያም። በዚህ መልኩ ደስ ስላስባላችሁ ደስ ብሎኛል። እና ደግሞ 200K እናስገባው እያሉን ነበረ። ባይሉን ስለምንድን ነው 200K የማይገባው? ለነገሩ ሚፍታ ለምንድን ነው ማለት ዩቱብ የሆነ ለረዥም ጊዜ ቀናቶች ትጠፋለ። ለምን ትጠፋለ? በሁለት ቀን አንድ ቀን ምናምን ቪዲዮ ፖስት አድርግ። አይ ነው የሆነ ምናልባት ግዴታ ሶሻል ሚዲያ ላይ ብቻ የሚታወቅ ስራ ላይ ይሰራል። ብዙ ነገሮችን ቢዚ ላይ አድርገው ይችላል ምናምን ነገር አይ ነው አንደርስታንድ አድርጋለሁ። ግን ቢሆንም 200K ለመግባት ወይም ደግሞ ፎሎዎችን ሰብስክራይቦችን ለመጨመር ቪዲዮ መስራት ግድ ነው ማለት ነው። እሺ እንደማይ ቪዲዮ ስራ። ለመላው የእስልምና እምነት ተከታዮች ኢድ ሙባረክ የኔ ውዶች ብላለች ቅምጥሌ። ወይኔ የኔ ቆንጆ የኔ ውዶች ያለችውም በጽሁፍ ተሸፍኖብኛል ማለት ነው። ቼክ አላረኩም ነበርና እንደዛ ብላለች የኔ ቆንጆ። ያው እንግዲህ ደስ ብሎኛል። ትናንትም እንትን ብላለች ጽፋለች። በጣም ብዙ ጊዜ ለምንድን ነው እኛ እኮ ከምንወደው ሰው እንኳን አርሳችሁ እንፈልጋለን ትሉ ነበርና ያው እሷ ስለምትረሳ የመርሳት ምናምን ነውና እንጂ ሁልጊዜም ማለት ትፈልጋለች እና ብላችኋለች። ብዙ ጊዜ ደግሞ የምጽፈው ኢንስታግራም ላይ ነበረ። ያው ፎሎ የተመለሰለት ሰው ብቻ ነው መሰለኝ አይ ቲንክ ማየት የሚችለው ለዛ ይመስለኛል። እና በዚህ መልኩ በቪዲዮ መጣው እንግዲህ እንዳያችኋቸው እንደዚህ ተሽኮርምመው እንኳን አርሳችሁ ብለዋችኋል። እንኳን ደስ አላችሁ ማለት ፈልጋለሁ። እዛ ደግሞ ብሩኬ ይህንን ሰው 200 እናስገባው ቤተሰብ ብሏል ማለት ነው። እሺ ወንድም ማለት እናስገባዋለን። እሺ ነውብች እናንተ ብላችሁ ነው። በቃ ጋይስ የሆነ ሰሞን ቲክቶኩን ጨነቅደቅ እናደርገው። ታውቃላችሁ ቲክቶክ በጣም ባወራለሁ ማርያምን ከምላችሁ በላይ ማለት ነው። እና ደግሞ እንትን ሳትሉ ምንድነው ሰብስክራይብ ሳታደርጉ የምታዩ ሰዎች እንዳላችሁ አውቃለሁ። ጨረቃዎቹ በተገኙበት ትገኙና ቪዲዮ ብቻ አይታችሁ የምትወጡ ልቤ ይነግረኛል ዝም ብሎ ማለት ነው። እንደዚህ አይነት ሰዎች አሉ ብሎ እንደዚህ አይነት ሰዎች አትሆኑ። ፎሎ አድርጉ። ምንድን ነው የሚባለው? ሰብስክራይብ አድርጉ። እሺ በተረፈ እንዴ ትናንትማ ሲቁላሉ ነው እኮ ያሉት ልጆቻችን። ብሩኬ ስቶሪ ሲቁላላ ነበረ የሆነ እንዴ ብዙዎቻችሁ ምንድነው ትርጉሙ እያላችሁ ነበር። ማርያምን አላውቅም ትርጉሙን። ኦሮሞኛ ነው ግን ደስ ይላል። በቃ የሆነ የፍቅር ስሜት ነው ይመስለኛል አይ ቲንክ። እና ብሩኬ እንግዲህ ጓደኞቹ ከሆኑ ነው እንደዛ ፖስት ያደረገው። ከዛ እኔ ደግሞ የቅምጥሌና የብሩኬን ፎቶ ጨመርኩበት እና አይ ቲንክ የፍቅር ሙዚቃ ነው
ወይ ደግሞ የሆነ የማሞገስ ነው ምናምን እንደዛ ነው የሚሆነው። ለመሰላችሁ አሁን ብዙ ጊዜ ትግረኛ ሙዚቃ አልችልም፣ ኦሮሞኛ አልችልም፣ ወላይተኛ ኤቭሪዌር የትኛውንም ቋንቋ አልችልም። ኦኬ ግን ምንድን ነው ሰዎች የሆነ ሰው እንትን አሁን ለምሳሌ ባልና ሚስቶች ነው ሲሰሩ በቃ የፍቅር ነው ብላችሁ እንትን ትላላችሁ። የሆነ ሰው ትክዝ ብሎ እያለቃቀሰም ከሆነ የሚያለቃቅስ ሙዚቃ ነው ማለት ነው። በዛ ነው ብዙ ጊዜ አሁን እንትን ምለው። እንደውም በጣም ብዙ ጊዜ የትግረኛ ሙዚቃ እንደዚህ ይመጣልኛል፣ እዛ ይመቸኛል፣ አደርጋለሁ ምናምን ነገር ነው። እንዴት ትችያለሽ እንዴ ምናምን ትሉኛላችሁ፣ ግን አልችልም። በዛ መልኩ ነው። እኔም ትርጉም አልችልም ውዶች። ዝም ብላችሁ የፍቅር ነው ብላችሁ ያዙት። ደግሞ ቋንቋ የምትችሉ ደግሞ ብታስተምሩ እንደ ሀሳብ ትግረኛ የምትችሉ ኦሮሞኛም፣ ወላይተኛም፣ ሶማሊያም የትኛውም ነገር ይሁን የምትችሉትን አስተምሩን። አይደለም የሀገራችን ቋንቋ የሰው ሀገር ቋንቋ እየተማርን አይደል እንዴ ጋይስ? እሰው ሀገር መጠን እኮ አረበኛ ተማርን። የትኛውን ቋንቋ ልማር ካላችሁ አይምሯችሁ ኦፕን ከሆነ መማር ስለሚቻል እንችላለን ነው ብላችሁ እግዚአብሔርን አስተምሩ። ብንማማር እንደ ሀሳብ ለምሳሌ ወይኔ እናንተ እንትን እችል ነበር እኮ ሁለት እንትን ኦሮሞኛችን ነበር፣ የተወሰኑ ደግሞ ትግረኛችን ነበር። ጠፉኛውን ተንኮላቸው ማለት ነው። ብቻ አስተምሩ። እኔ መማር እፈልጋለሁ። ማርያምን በቃ መማር እፈልጋለሁ የሀገሬን ቋንቋ። የትኛውም ሀገር ላይ ደግሞ ሀገሪቱን ማሰስ እፈልጋለሁ። አሁን እግዚአብሔር ሰላም ወደ ሀገሬ ልግባ እንጂ ማለት ነው እማልሄደው ሀገር አይኖርም። በቃ የትኛውም ሀገር ላይ መሄድ እፈልጋለሁ። ኦኬ እና እኔ እኮ ወሬ እወዳለሁ ሲጀመር እኔ ማለት ነው የወሬ ሱስ አለብኝ ማሮቼ ማለት ነው። እና ለዛ ነው ይቅርታ አድርጉልኝ። እና ደግሞ ጨረቃዎች እንደዚህ ሲሳሳሙ ሚፍታዬ ወንድም አለም አይዞን አለ እኮ በቃ ብቻውን። እኔ ግን ማለት ነው ዝም ብዬ ስገምት ሚፍታውን በቅርቡ ሚስት ይዞ የሚገባ ይመስለኛል ወደዚህ ቤት። ምክንያቱም እንዴ ፍቅር እኮ ከባድ ነው ማለት ሌላ ሰው እንደዚህ ፍቅር ሲሰራ እናንተ ምን ሊሰማችሁ ይችላል? እኔ ጨረቃዎች ፍቅር በሰሩ ቁጥር ፍቅር የትዝ ይለኛል። በቃ በትዝታ ጭልጥ ብዬ እሄዳለሁ። እኔ ምን ይሻለኛል? በተለይ ትናንት ላይ ብላይ ሆኖ ቆልት ልታበቃ ሲኩላሉ ምናምን እኔ በቃ ምን ልሁን ማለት በቃ እውነት ለመናገር እስከ መጨረሻው አልነበርኩም። መጀመሪያ ብሩኬ ተናግሯል ጠዋትና፣ ከዛ እንደዚህ ላይ ብላይ ልትገቡ ስትሉ ሁልጊዜ ጻፉሽ፣ ሁሉም ሰው ሬዲ እንዲሆን። ያው እናንተ ታውቃላችሁ እኛ ኢድ ነው፣ ግማሾቹ ዙረት ናቸው፣ ግማሾቹ እንግዳ አለባቸው ምናምን። እኔ አሁን ዙረት ነበርኩኝ። የሆነ ሰዓት ልክ ብሩኬ እንደገባ ስልኬን እንደዚህ እንትን አድርጌው ጣልኩት ማለት ነው። ይቅርታ አድርጉልኝ ግን ሽውዶቼ ማርያምን፣ እዛ የሀገሬ ልጆች እያሉ ምናምን ስልኬ ላይ ነበርኩኝ እንትን ያልኩትና ያው ይቅርታ አድርጉልኝ ማለት ነው። ግን ደስ የሚል ጊዜ ነበር ያሳለፍነው። ከዛ በኋላ መምጣት ጀመርንና እግዚአብሔር ሲለው የልጅቷ ዋይፋይ ወደ እኔ መጣልኝ። ከዛማ ልክ ቁጭ ቤት ታብታብ ሳደርግ ማለት ነው የሆነ ታውቃላችሁ አይምሯቸው ማለት በጣም ባለጌ ነው። እመቤቴን እንዴ ፍቅር ይዟት እዚህ ጋር ላይ ብላይ ቁጭ ታብታ ታረጋለች። ወይኔ ጉዳይ ምናምን የራሳችሁ ጉዳይ አልኳቸው ማለት ነው። ከዛ መጨረሻ ላይ ሁሉም በቃ ስልካቸው መቅረጽ ጀመሩ። ዋይ ምናምን እያሉ ማለት በቃችሁ የራሳችሁ ጉዳይ ምናምን ብዬ ከዛ በቃ ደበሩኝ እና እንትን አደረግኩኝ ያለ ታብታ ምናምን ተውኩት ማለት ነው። ዝም ብዬ እንደዚህ ስልኬ እንደዚህ ድፍት አድርግ ያስቀመጥኩት። ምን ላድርግ ግን ጆሮዬ ላይ እንትን አለ ኤርፎን አለ። እና በመጀመሪያ ደረጃ ጊፍተሮች የኛ አስከባሪዎች ማለት ነው፣ የጨረቃዎቹ መከታ እንደ ዓለም እንደ ኢትዮጵያዊ ደግሞ እምንኮራባችሁ እመቤቴን እናንተ ትለያላችሁ። ፈጣሪ በወጣው ይተካ። ልጆቻችሁ ነገ አድገው ትልቅ ደረጃ ላይ ደርሰው እናንተን ልክ እንደዚህ ሰው እንደምታስደስቱት ሁሉ ደስታን የሚዘሩባችሁ ያደርጋችሁ። በቃ አይለቅባችሁ። ስጡ፣ አትቀበሉ። ሰጭ እንጂ ተቀባይ ያድርጋችሁ። እንደው ፈጣሪ የምትሰጡት ነገር አያሳጣችሁ። በያላችሁበት መድኃኒዓለም የሚጠብቃችሁ። የልጆቻችን ኩራት፣ የእህቶቻችን ኩራት ናችሁ። የህዝቦቻችን ኩራት እመቤቴ በቃ ትለያላችሁ እናንተና ጨረቃዎች አንድ ቀን አፍሮባችሁ አውቁ። ሁልጊዜም ጨረቃ ፋሚሊ ብለው እንደዚህ ከማንኛውም ሰው ጋር ደልቀቅሎ የሚጫወቱት። ትናንት አሁን ቤታ በጣም ብዙ እንትን ነች፣ ጊፍታር አላት፣ ምንድን ነው እንደሚባለው ጌመር ነች ምናምን፣ ግን በድፍረት ይጫወታሉ። እንትና ጋርም እንደዛው ጆን ዳኔ ጋር ታስታውሳላችሁ አይደለ? ትናንት ራሱ እያሸነፉ ነበረና በጣም ነው ደስ ያለኝ። ማርያምን የሆነ ታይም ላይ አለቀስኩኝ። ከዛ ደግሞ ሌሎቹ ዜጎች ደግሞ መጣው አይታችኋል። እመቤቴን በጣም ነው የገረመኝና በጣም ነው ደስ ያለኝ። እና በወጣው ይተካ እግዚአብሔር ሁልጊዜ ያስደስታችሁ። ምናልባት እኔ ሁላችሁ ላላቃችሁ እችላለሁ፣ ያው ታውቃላችሁ ሁልጊዜ ላይ ላልገኝ እችላለሁ፣ ብገኝም እንደዚህ ላላይ እችላለሁ ምናምንና ብቻ አወቅኳችሁም አላወቃችሁም አወቃችሁኝም አላወቃችሁኝም እንዲሁ በደፈነው እግዚአብሔር
ሁልጊዜ ያስደስታችሁ ማለት ፈልጋለሁ። ሲቀጥል በዚሁ አጋጣሚ ደግሞ ስለ ቲጂዬ ተናግረዋል። ጨረቃዎቼ እስክትናገሩ እየጠበቅኳችሁ ነበረ። ስለተናገራችሁ በጣም ደስ ብሎኛል። የኔ ጎበዞች፣ የኔ አንበሳዎች ለመሰራችሁ አንዳንዴ ለምን እንደው መልስ የማይሰጡት ምናምን ብላ የምንለው ለምሳሌ ከዚህ ጋር 400 ስንት ነው በአጠቃላይ ብሩኬና ቅምጥሌ ሰብስክራይብ ያላቸው ዝም ብላችሁ በቃ ለምሳሌ 10,000 ይሁን ፎሎወራችሁና ለእያንዳንዱ ሰው የ10,000 ሰው የራሱ የሆነ አስተያየት አለው፣ የራሱ የሆነ ነገር አለው። ሁሉም ሰው እኔ የሆነ አስተያየት እሰጣለሁ፣ እናንተ የሆነ አስተያየት ትሰጣላችሁ። ሰው የእያንዳንዱ ሰው አስተያየት ለምሳሌ ከሌ እንደዚህ ብላለች እንደዚህ ነው እያሉ መመለስ አይችሉም። እያንዳንዱ ሰው ይሳደባል፣ አስተያየት ይሰጣል፣ ፍቅሩን ይገልጻል ምናምን ሁሉም ሰው ለዛ ሁሉ ሰው አስተያየት በቀን በጣም ብዙ ነገሮች ነው የሚያዩት የሚሰሙት። ለዛ ሁሉ በየጊዜው መልስ መስጠት አይጠበቅባቸው። ደግሞም ልክ አይደለም። እኔ አልወድም በየቀኑ እየመጡ እንዲተባልኩ እንደዛ አይመጣም። እንደሱ ደስ አይልም። እንደዛ አይነት ሰው ስላልሆናችሁ ሁልጊዜ ነው የምወራባቸው። እመቤቴን እንደውም ይመልሳሉ እኮ በአመት አንዴም ይሁን በ3 ወር አንዴም ይሁን በ2 ወር አንዴ ሀሳቦቹን ስብስብ አድርገው መልስ ይሰጣሉ። አይታችሁ ከሆነ ወይ በፕራንክ መልኩ አድርገው ወይ ደግሞ እንደዚህ ለምን እንደዚህ ነው ምናምን ብለው መመለስ ያለበትን ነገር ይመልሳሉ። ጠቅለል በማድረግ ማለት ነው። እነሱ 2 ሰዎች ናቸው። 2 ሰዎችን ተወቱና አንድ ናቸው። የአንድ ሳንቲም ገጽታዎች ናቸው። ሁሌም እንደምላችሁ እነሱ ይህ ሁሉ ለዚህ ሁሉ ህዝብ መልስ መስጠት አይችሉም። ግን የሆነ ሁሉ ሰው ይጠብቃል። ገባችሁ? አሁን ለምሳሌ እኔ ሰድቤያቸው ከሆነ ወይ የሆነ ነገር ብዬ ከሆነ ለእኔ ወጣው ከመለሱ ሁሉም ሰው እንዲመልስላቸው ይጠብቃሉ። ያ ደግሞ መሆን የለበትም እና ስለዚህ እጅ በጣም ብዙዎቻችሁ ለምንድን ነው ለእኔም ብላችሁኛል፣ ለምንድን ነው እነሱ እንደዚህ ማይሉት ምናምን እያላችሁ ነበር እና ዛሬ ብላችኋል። ቲጂዬ የኔ ቆንጆ፣ የኔ ጠንበለል፣ የኔ ሳቂታ፣ የኔ ወርቅ ሁላችንም እንወድሻለን። ጨረቃ ፋሚሊ በሙሉ ይወድሻል። ጨረቃዎች በጣም ነው የሚወድሽ ታውቂያለሽ። እኔም በጣም ነው የምወድሽ፣ እሱንም በደንብ ታውቂያለሽ እና እንድትመልሽ እንፈልጋለን። ምናልባት ያኛው ፔጅሽ ከደበረሽ ሌላ ፔጅም ቢሆን ከፍተሽ ነይ። ያው እዛ ጋር እንደሌለሽ አይተናል ማለት ቲክታክ ላይ የለችም። ግን በቃ ፔጅሽ ካለ ብትመለሽ እንደ ሀሳብ፣ ከሌለ ደግሞ ሌላ ፔጅም ቢሆን ክሪት አድርገሽ ብትመጪ። በጣም ብዙ ቶች ይወዱሻል ታውቂያለሽ። አንቺ ሲደብረን ፈታ የምታደርጊ እናት ነሽ፣ ለጨረቃዎቻችን እናትም እህትም በቃ ምን ልበልሽ፣ እግዚአብሔርም ብዙ ነገራቸው እናት በነገራችሁ ላይ እና ሲደብራቸው አልወድም። እንደውም የሆነ ጊዜ ምን እያለች ነበረ? እንደሞ የጨረቃዎች እንዲከፉብኝ እንዲደብራቸው አልፈልግም። ላይቭ ለአንዳንዴ ገብቼ እንደዚህ ፈታ ሳደርጋቸው ውስጤ ሰላም ያገኛል፣ እንዲደብራቸው አልፈልግም እያለች ነበርና ባይዘው ወይ እንደዚህ የሆነ ትስቃለች፣ ትጫወታለች ምናምን። በጣም ደግሞ ቁም ነገረኛ ሰው ናት። በጣም ማርያምን ቤስት የሆነች ሰው ናት። ደግሞ እንዴት አድርጌ ልንገራችሁ? ትመችኛለሽ ነው የምልሽ የኔ ቆንጆና ማርያምን። በቀደም ዕለት የሆነ ቪዲዮ ልሰራ ነበር በነገራችሁ ላይ። እዚህ ጋር ኮሜንት ላይ ጽፋልኝ ነበረ። እዚህ ጋር መጣ ነበር ባይዘው ዩቲዩብ ላይ ማለት ነው። እና ኮሜንት ላይ ጽፋልኝ አይቼም ከዛም በፊትም የሆነች ትናንት የለጠፍኳትን ፎቶ አይታችኋል። ቲጂ ነይ ሲሉ እሷን ፎቶ ቆየች ከያዝኳት ቪዲዮ ለመስራት ማርያም በጣም ብዙ ጊዜ እያሰብኩኝ፣ ግን ከምን ጀምሬ ከምን ልጨርሰው ምንድን ነው ምለው እያልኩኝ ነበረ እስካሁን እየጠበቅኩኝ ነበረውና ጨረቃዎች ቴንኪዩ ቬሪ ማች። ያው ብዙ ጊዜ ታውቃላችሁ ፎንቃ ማይወድላቸው ሰዎች አሉ፣ ሰው ፍቅር ማይወድላቸው ሰዎች አሉ። አንዳንድ ነገሮችን እንደምትባል አይ ነው የሰው ልጅ እንዴት ነው ሰው እንዲደሰት ሰው እንዲያገኝ ሰው እንዲለወጥ ብሎ ባደረገው ነገር መልካም ነገር ባደረገው የሚሰደብ ሰው አለ አውቃለሁ። ጊፍተሮቹ በጣም ብዙ ይሰደባሉ፣ ይረገጣሉ። ግን ቢሰደቡ ቢረገጡም ደግሞ እነሱን መተው አንችልም ወይ ደግሞ አንፈልግም፣ የእነሱን እድገት እንፈልጋለን ብለው ነው ያሉት። ገባችሁ? እንጂማ እኮ ከምንወዳቸው ከምናሞግሳቸው በላይ በጣም ይሰደባሉ ጥግ ድረስ ማርያምን። በጣም ብዙ ጊዜ ጸብ ላይ ሲሆኑም በፕራንክ ምክንያት ምናምን ሲሆኑ በቃ ምናምን በእያንዳንዱ ነገር ይሰደባሉ፣ ይተቻሉ ስቲል እስከ ቤተሰቦቻቸው ድረስ ምናምን። ግን በቃ እነሱ የራሳቸው ማንነት ስላላቸው ማንንም አንሰማም በሚለው ሰው ናቸው፣ ይሰማቸዋል። ማንኛውም ሰው እኔ ጠንካራ ነኝ ብርቱ ነኝ ቢላችሁ በሰው ቃላት አይሰበርም ማለት አይደለም፣ ይሰበራል። ግን መበርታት መጠንከር የሚባል ደግሞ ነገር አለና ብቻ ሁላችሁም አይደለም ጊፍተሮች ማለት ነው ጨረቃዎችን የሚፖስቱ ልጆች እግዚአብሔርን በጣም ብዙዎች ይሰደባሉ፣ በሆነ ነገር ባልሆነ ነገር ባለማስተዋል። አንዳንድ ሰዎች ጭራሽ ሳያስተውሉ ነው መጣው የሚሰድቧችሁና ግን እነሱ ስለተሳደቡ የሆነ ስለተተቻችሁ ሳይሆን የጨረቃዎች ፍቅር ስለበለጠባችሁ እስከዛሬ ድረስ ያላችሁ ሁላችሁንም እጅግ በጣም ላመሰግናችሁ እወዳለሁ። ሲቀጥል ደግሞ ታብታብ የምታደርጉ ሰዎች ቁጭ ብላችሁ ጊዜያችሁን መስዋዕት አድርጋችሁ ታብም አታድርጉ፣ ቁጭ ብላችሁ የምታዩ ሸር ኮፒ ሊንክ የምታደርጉ ታብታብ ቁጭ ብላችሁ የምታደርጉ በሙሉ ደግሞ እግዚአብሔር ውለታችሁን ይክፈልላችሁ።
በቃ የተሻለ ነገር ሁሉ ይስጣችሁ። እጅግ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ማርያምን ከምላችሁ በላይ በቃ ሁሌም ነው የምላችሁ አሸናፊ ናችሁ። ሁልጊዜም ጨረቃ ፋሚሊ ይችላል፣ አሸናፊ ነው፣ ወደፊት ይሄዳል። ማርያምን በቃ አገር ውስጥ ብቻ ሳይሆን አገር ውጭም ያስደምማል ነው የምላችሁና ትችላላችሁ። ባይዘወይ ጨረቃ ፋሚሊ በሙሉ ማለት ነው መንትያዎች ነን ብዬ ብደመድመው ደስ ይለኛል። ምክንያቱም ኦል ነው የምላችሁ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት። አንዳንዴ በውስጥ ማወራቸው ልጆች አሉ አይደለ? እኔ ያሰብኩትን ነገር ያስባሉ። እንደዚህ ብዬ ስል እንደዚህ በቃ ማርያምን በጣም ነው የሚገርመኝና እኔ ዛሬ ደስ ብሎኛል ብዬ አንዳንዴ ቦይስ እንደላኩላችሁ ወይ እንደላካችሁ ሳታውቁ ተመሳሳይ ሰዓት ምስልኩት የለም በዛን ታይም ራሱ ማለት ነውና አንድ አይነት አመለካከት ነው ያለን። ስለዚህ ጸደይ ልባለን። ይህን ጸደይ ልባችን አይቀይርብን፣ አይቀይርባችሁ ማለት ፈልጋለሁ። እንዲሁም ደግሞ ፍቅራችሁን ስትገላለጹ እመቤቴን ወይኔ የትናንቷ ልጅ ትናንት ላይ ፍቅር እጽለቱ ማጥሪ ብቻ እንደዛ የምትባል ልጅ እዚህ ጋር ስክሪንሾት እንትን ብየዋል ለጥፌዋለሁ ስሟን። እዛ ጋር ቲክታክ ላይ ሜንሽን አድርጊያታለሁ ለገላኔ የገጠመችው ላይ ለጨረቃዎች ላይ ለገጠመችው ማለት ነውና ትችላለች። ፎሎ አድርጓት። እግዚአብሔርን ማደግ ያለባት ልጅ ናት እሷ ልጅ። ፎሎ እያደረጋችሁ አሳድጓት። በቃ ፍቅር መግለጽ እንደዚህ ነው። ጨረቃዎች እንዴት እንደገለጸቻችሁ እዚህ ጋር ዩቲዩብ ላይ ያላመጣሁት ክላሲካል ስለተጠቀመች እንትን ነው ኮፒራይት ነው የሚልከው ማለት ነው። ለዛ ነው ያላመጣሁት እንጂ ባመጣው ስሜቴ ነበር። ግን ደግሞ እዛ ጋር ቲክቶክ ላይ ፖስቸዋለሁኝ። እጅግም ይጠቅማል ለልጅቷ። ደግሞ ቲክታክ ላይ ነው ታውቃላችሁ፣ በጣም እሱ መስራት ይችላል እዛ ጋር ክሬት እያደረገ ምናምንና ገላኔም ይገባታል። የሁለቶቹ ምርጥ እህት ነች። ማርያምን በቃ መቼም ቢሆን ያልተቀየረች፣ ምንም ቢፈጠር ምንም ያላለች እስከ ፋሚሊዎቿ ማለት ነውና ይገልጽሻል፣ ይገባሻል የኔ ቆንጆ። እናታችን ደግሞ በዚህ መልኩ ስለገለጽቻት ኦል ጨረቃ ፋሚሊ ብላ ነው ማለት ከጨረቃ ፋሚሊ ብላ ነው የገጠመችላትና ያው ጨረቃ ፋሚሊ ሁላችንም እንወድሻለን። ስለዚህ ሁላችሁም እንደዚህ እስኪ ፍቅራችሁን ተገላለጹ። እመቤቴን እንዴት ነው ደስ የሚለው። እኔ እኮ ቀን ነው ማለት በቃ ደስ ሳለኝ እመቤቴን እምበይ እንትና ልጅቷ ሙዚቃ የተጠቀመችውና የእንትን ግጥሟ ዜማዋ በጣም ነው የሚመቸው። በስማም ድምጿ እንዴ! ከዛ ደግሞ ጨረቃዎች እንዴት እንደገል ማለት የውስጣቸውን ስሜት እንዴት ብትረጅ ነው እኔ የገረመኝ እሱ ነው ማለት። ብሩኬ ውስጡ እንዴት አየሽለት፣ የቅምጥሌን ውስጧ እንዴት አየሽላት፣ የውስጣቸውን ግልጥ አርጋ በቃ ፏ ብልጭ አድርጋ ያቀረበችውና ትችያለሽ፣ እግዚአብሔር ያክብርሽ ማለት ፈልጋለሁ የኔ ቆንጆ። በቅርቡ ሀገር እገባለሁ ምናምን ስትል ነበር። ሚስጥር ነው ግን ሰላም ግቢ። ከዛ ጨረቃዎች ጋር ደግሞ ተገናኝተሽ ደግሞ ለማየት ያብቃን። ብቻ ሰላም እንድትገኝ ምኞቴ ነው። ሀገርሽ ላይ ፈሽልሽ ቡናይቱን ፈንድሻይቱን አድርገሽ እንድቤ እንድጠጪ ያደርግልሽ። እኔ ግን በጣም ይናፈቀኝ ማለት ነው። እኔ እንግዲህ ነሲል ምንም ነገር አልፈልግም። ቡናዋን ፈንድሻዋን ጭሲቱን እያለ በቃ ዝም ብላችሁ ማለት ነው መብላት መጠጣት ነው። ሌላ ነገር አልፈልግም። እዚህ እኮ ጠጣለሁ ቡና። ይሄ በእንትን ታውቃላችሁ ነስከፊ ምናምን የሚባለው እሱ ጥቁር ቡና ነው። ግን በቃ ጭስ የለው ተዘርግቶ ስኒ የለው። ቢሸግር በሉት ቢሸግር ነው። እና ሌላ ነገር ነው ያላስቸግራችሁ። ማናችሁም ቤት በመጣችን ነገር አድርጉልኝ እንደው አደራችሁን። እንደው አንጠራም እንዳትሉ እንጂ ብትጠሩም እኔ ሌላ ነገር ምንም አልፈልግም። ከፈልጋችሁ ቡና ይዤ እመጣለሁ። አዎ ከዛ ነው። ግን ደግሞ ካለ ስኳር አልጠጣም። እሺ ልንገራችሁ ብዬ ነው። እና የት ላይ ነበር ያቋረጥኩት? ብቻ ደስ ይላል። እንደዚህ ፍቅር ተገላለጹ። በጣም ብዙ ጊዜ ላይ የማያችሁ ሚሚ ቤት አሁን ባለው በጣም እየጨፈራችሁ ነበረ ምናምን እየቀውጣችሁ ነበረ። ያው ዋናዎቹን ግሩፕ ላይ ነው የምጠራላችሁ። ገላኔ ቤት አሁን አሉ በጣም ብዙ ልጆች በውስጥ የተያዙ፣ ሚሚ ቤትም እንደዛው፣ ልጅ ሰንዲ ቤት በውስጥ እንደዚህ በውስጣቸው የተያዙ በጣም ብዙ፣ አኑሻ የምትባል ልጅም አለች። እዛ ጋር ደግሞ እንደዛው ማዚ ቤትም እንደዛው። ሌላ ደግሞ ማን ነው? ትዛዝ ብሉኝ ጻፉልኝ። ብቻ እነዚህን አያቸዋለሁ በጣም ብዙ ጊዜ ላይ በዛ ላይ በቃ በውስጣቸው አሁን ይሄ ሁሉም ቤት ይገናኛሉ፣ ከሁሉም በአንድ ላይም ይገናኛሉ ምናምን። ግን እንደዚህ ላይ ሁል ጊዜ ከማያቸውና በቃ ጨረቃ ፋሚሊ ኦል ከሆኑት ነው የምነግራችሁ። እንዲሁም ደግሞ ለየራሳቸው የሚገቡ ልጆችም አሉ። እናንተም ሁላችሁን ከልቤ ነው የምወዳችሁ ማርያምን። በቃ እርስ በርሳችሁ ሁልጊዜ ተዋደዱ፣ እርስ በርሳችሁ ተደራረሱ። አሁን እችን ስለ ፍቅር እየነገርኳቸው ያሉት ምንድን ነው? እንደዚህ ፍቅር መዝራት ይቻላል። እርስ በርስ መዋደድ፣ እህት ማፍራት ይቻላል። ብዙ ጊዜ ምንላችኋለሁ? ጠላት አታፍሩ፣ እህት አፍሩ እንጂ ጠላት አታፍሩላችኋል። እህት ማፍራት እንደዚህ ነው። አውቃለሁ ሁሎቻችሁ ትዋደዳላችሁ፣ ታፈርታችኋል። እንደዚህ በግጥም በዜማ ማቅረብ ባንችልም በቃ እንዋደዳለን ለማለት ያክል ነው። በተረፈ ደግሞ ስም ስለጠራው እንዳይደብራችሁ እኔ የግሩፖችን ነው ላይቭ ላይ ገብተው ማያቸውን ነው የተናገርኩት እንጂ በየግላችሁ የምትገቡ ብዙ ናችሁ። የእናንተን ሁሉም ብጠራ ደስ ይለኛል። ግን አሁን ከእነሱም ከግሩፕ ከጠራው ሌሎችን ስም አልጠራው። በየግላችሁ ደግሞ ያላችሁ ሰዎች አላችሁ። ሁላችሁንም በጣም ነው የምወዳችሁ። ማርያምን ከልቤ ነው የምወዳችሁና ጨረቃዎቼ በዚህ አጋጣሚ በጣም አመስገን እፈልጋለሁ። ምክንያቱም እናንተን በማወቄ በጣም ብዙ
ዝብርቅርቅርቅ ያሉ ቀናቶችን አልፌያለሁ። እዚህ ጋር የደረስኩት በእናንተ ነው። ማርያምን እውነቱን ለመናገር እናንተን ባላቅ በቃ ስለ እናንተ እኔ ከእናንተ ብዙ ነገር ወስጃለሁ። በጣም ብዙ ነገር ይሄ ነው ማይባል። እናንተ ግን ከኔ ምንም የወሰዳችሁት ነገር የለም። ግን እኔ ከእናንተ በጣም ብዙ ነገሮችን አግኝቻለሁ። በጣም ጸዴ የሆኑ እህቶችን አግኝቻለሁ። በቃ እንዴት ነው ደብሮኝ ተከፍቼ ምን ብዬ የሚያጽናኑኝ በቃ እንዴት ልበላችሁ የውስጤን የሚያነቡልኝ የሚረዱኝ እህቶችን ሰጣችሁኛልና ማርያምን በጣም በቃ እንዴት አድርጌ ልንገራችሁ? በቃ በጣም ደስተኛ ነኝ እናንተን ስላወቅኳችሁ። ምን ቃል እንደሚገልጻችሁ አላውቅም። በዚህ በዛ ብለው ምንም አይነት ቃል ሊገልጻችሁ አይችልም። ብቻ ኑሩልኝ፣ በፍቅር እንድትኖሩልኝ ምኞቴ ነው። ሰላም፣ ፍቅር፣ መተሳሰብ ሁሉ ነገር ከእናንተ ጋር ይለይ። የሰው መውደዱን ፍቅሩን ከዚህ በላይ መድኃኒዓለም ያድላችሁ። የሰው ፍቅር የሚሰጠው ፈጣሪ ነው። ይህንን ደግሞ አይነት ጠቀባችሁ እና እጅግ በጣም ከምታስቡት በላይ ነው የምወዳችሁ፣ ከምታስቡት በላይ ነው የማከብራችሁ። በጣም ጸዴ ሰዎች ናቸው ብታይ ማርያምን። በቃ ምንም ቀኝነት፣ ሸረኝነት ምናምን የሌለባቸው ጨዋ ሰዎች ናቸው እና ከዚህ በላይ መድኃኒዓለም ደግሞ የጨዋነታችሁን ይህን ፍቅር የሆነ ማንነታችሁን እሱ አይቀይርባችሁ ማለት እፈልጋለሁ። ከምታስቡት በላይ ወዳችኋለሁ እህቶቼ፣ ሁላችሁም ኑሩልኝ። መድኃኒዓለም ከእናንተ አይለይ፣ በያላችሁበት እሱ ይጠብቅልኝ። እና ስለምንድን ነው ያላወራሁት ነገር አለ አላቅም። ብቻ ግን አሁን ይኸው ትናንት ዙረት ነበርን፣ ግማሽ ሌት ነው የገባ ነው ማርያምን። እና መጨረሻ ላይ ጨረቃዎች አመስግነዋል። በነገራችሁ ላይ በዛን ታይም አልነበርኩም። የሆነ ፓርት ላይ በቃ ወጣው ማለት ነው። መተኛት ነበረብኝ እና መጨረሻ ላይ ሪከርድ አይቻለሁ። ቆይ ሾርት ቪዲዮ ላይ ለቀዋለሁ። አመስግነዋል። እንወዳችኋለን ተብላችኋል። ከአረቦች ውስጥ ከምናምን የምታስደሙ ፋሚሊ ናችሁ ተብላችኋል። እና ደግሞ ሰው እኮ እንደው ምንድን ነው ንገሪኛ አላችሁኝ። ሰው ዶቼ ምንድን ነው እኛን አዲስ ፍቅር ስታዩ የድሮ ልጅነታችሁ ትዝ አላችሁ ምናምን እያልክ ነበር ብሩኬ እያላችሁ ነበር። እኔ ለራሴ እናንተን ባየው ቁጥር ይህን ሰሞንማ ደግሞ እኮ ይለያል ፍቅሬ ትዝ ይለኛል። በቃ ጭልጥ ነው ተጭልጥ እንዴ ምን ይሻለኛል? እኔ ግን ምን ልሁንልሽ? ምን ትወኝልኝ? ይህኔ ፍቅር ምናምን እየተባባሉ እየተሳሳሙ ነበር። አላያችሁም እንዴ እናንተ? ግን አታዩም ነው ይሁንሽ። ለማንኛውም ይሁን እና በጣም ብዙ ሰው ፍቅረኛው ትዝ ይለዋል፣ ባሉ ትዝ ይለዋል፣ ልጅነቱ ትዝ ይለዋል፣ በጣም ብዙ ነገር እና ይሁንበት። ለማንኛውም በፍቅር ኖሮልኝ ጥሩ ነው። እንደውም ስታስታውሱ ጥሩ እንዳንረሳቸው እኮ እያደረጋችሁ ነው። እንደዛማ ቢሆን እኮ ረሳናቸው። እንደው እንዳንተን ባና ይረሱ ነበር እውነት ለመናገር እና ኑሩልን። ወዳችኋለሁ እጅጉን በጣም ከምታስቡት በላይ በቃ ከምትጠብቁት በላይ ነው የምወዳችሁ ማከብራችሁ። እንደው ፍቅር እንደዚህ ፎንቃ የሆነ ህይወት ይገባችኋል። እውነቴን ነው ማርያምን። ብሩኬ ጸዴ ወንድ ነው የሆነ እንዴት ነው በቃሉ የሚጸና ብዙ ግርግር፣ ልጅነት፣ ወጣትነት ዘመን ምናምን ብሎ ያልሸወደው። ቅምጥሌም ደግሞ ጸዴ ሴት፣ ቁጥ ሴት፣ ወርቅ የሆነች ሴት በቃ እንዴት ነው ዘመን ብሎ ጊዜ ብሎ ያልቀየራት ሴት ናትና ፎንቃ የሆነች ሴት ናት ማርያምን። በቃ ደስ የምትል እንዴት አድርጌ ልንገራችሁ ሚስት መሆን የምትችል የዘመኑ ልጁና ወደ ኋላ የድሮ ዘመን እናቶችን የምትመስለኝ ልጅ ነች። ብሩኬም እንደዛው እና ወዳችኋለሁ። መልካም ጊዜ ይሁንላችሁ። በጣም አወራሁ ምክንያቱም ትናንት ሳላወራ ነው የዋልኩት። አሁን ደግሞ ሴትዮዋ ትነሳለች። አሁን የታችሁ ቀደም እኮ ተነስቼ ተብሎ ነው። አሁን ስራዬን ጨራርሳለሁ። ከዛ ከእናትየዋ ቤት ደግሞ ዙረት አለ ማለት ነው። እንግዲህ ምን ማድረግ ይቻላል። ወዳችኋለሁ። ባይ መልካም ቀን